በዛሬው ዕለት በሁሉም የኢትዮጵያ መሳጅዶች ኹጥባ ወደ ተውበትና ስለዚህ ስላስፈሪ ክስተት ግሰጻ እንዲደረግ ምክሮችን መግለጫዎችን ሰጥተዋል። ከዚህ በፊት ታውቆ ተሰምቶ የማይታወቅ ከባድ የሆነ እሳተ ገሞራ ፍንዳታ፣ የእሳት ነጸብራቅ ሌሎች አህጉራቶች ድረስ ድምፁ እስከሚደርስ የመሬት ዘላዚል መንቀጥቀጥ እስከሚከሰት ድረስ ተከስቷል። ነገ ይጠፋል ብለን እናየዋለን፣ ግን እኛን ሳያጠፋ አይመለስም። እኛ ከወንጀላችን እስካልወጣን ድረስ ይህ ክስተት ሲከሰት ያአላህ ሳንቶብት በወንጀል ውስጥ እያለን አላህ ባላጠፋን ብለን የተመኘ ምን ወክሎቻችን ወደ ራሳችን ተመልሰናል። አዋቂም ይሁን ዑለማም ይሁን ጃሂልም ይሁን ምሁርም ይሁን ሌላ ሀብታምም ይሁን ድሃ ሴትም ይሁን ወንድ የምንሰራው ወንጀልን ገምታችሁ ታውቃላችሁ? ምላሳችን ለመሆኑ ጥብቅ ነው? አይናችን ከሐራም ጥብቅ ነው? ጆሮአችን ከሐራም ጥብቅ ነው? ልባችን ኸይራት ነገርን ያስባል? የለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዒባደላህ የዛሬው ምክር የሚሆነው ወቅታዊ የሆነ ክስተት አጋጥሞናል። ማዚልና ዛሬ ሳይሆን እየተደጋገመ ነው፣ እየተመላለሰ ነው። لجنة هيئة العلماء الفيدرالي أعلنوا على ذلك. يا فيدرال يفتوى ሊቃውንቶች ዑለማዎቻችን ለጅና አውጥተዋል፣ መግለጫ አውጥተዋል። በዛሬው ዕለት በሁሉም የኢትዮጵያ መሳጅዶች ኹጥባ ወደ ተውበትና ስለዚህ ስላስፈሪ ክስተት ግሰጻ እንዲደረግ ምክሮችን መግለጫዎችን ሰጥተዋል። እኛ ችግሩ ክስተቱ ላያችን ላይ ሲወርቅ ብቻ ነው ትዝ የሚለን። ሰበቡ ደግሞ ምክንያቱ ደግሞ እኛው ራሳችን ነን። ራሳችን እርስ በርሳችን እንባላለን፣ እንጣላለን፣ አንዱ ሌላኛውን ይገላል። ሀብታሙ ድሃውን ይጨቁናል፣ ጉልበተኛሙ ደካሙን ይገላል፣ ያሳድዳል፣ ያባርራል። ንጹሃኖች በማያውቁት ነገር ደማቸው ይፈሳል፣ ባልታወቀ ሁኔታ ይሞታሉ፣ ይታሰራሉ፣ ይታገታሉ። ከፊሎችን ገለው ሊኖሩ የሚመስሉ ነገር ግን አላሁ ተባረከ ወተዓላ ይህንን መሰለ አይነት ችግር ሲያይ ሁሉንም ጠቅልሎ ሊያጠፋ የሚችልን በላ እሱ ይልካል። ሰምታችሁ ከሆነ በአፋር ክልል ውስጥ እሳተ ገሞራ ተከስቷል። ከዚህ በፊት ታውቆ ተሰምቶ የማይታወቅ ከባድ የሆነ እሳተ ገሞራ ፍንዳታ፣ የእሳት ነጸብራቅ ሌሎች አህጉራቶች ድረስ ድምፁ እስከሚደርስ የመሬት ዘላዚል መንቀጥቀጥ እስከሚከሰት ድረስ ተከስቷል። የመሬት መንቀጥቀጥ አዲስ አይደለም። በተደጋጋሚ ግን በእነዚህ 2-3 ዓመታቶች ውስጥ በተደጋጋሚ እየተከሰተ ነው። ይሄ እኛ ሂደት ነው፣ ባህሪ ነው። ነገ ይጠፋል ብለን እናየዋለን፣ ግን እኛን ሳያጠፋ አይመለስም። እኛ ከወንጀላችን እስካልወጣን ድረስ አላሁ ተባረከ ወተዓላ በተከበረው ቁርአኑ ላይ ወማ ኑርሲሉ ቢልአያቲ ኢላ ተኽዊፋ፣ እኛ እኮ ተአምራትን አንልክም ለማስፈራራት ብቻ ቢሆን እንጂ ማስፈራራት ነው ይላል። አወለም የረው አና ነእቲ አልአርض ነንቁሱሃ ምን አጥራፊሃ ይላል። አፋር ላይ የሆነው አንድ ክስተት ለእኛ ምልክት ነው። እንኳን አፋር ላይ የሆነው አይደለም፣ አውሮፓ አሜሪካ ላይ የሚከሰተው ክስተት የበረዶ ግግር፣ የእሳተ ገሞራ ፍንዳታ፣ ባልታወቀ ሁኔታ የእሳት ነደድ መከሰት፣ እዛ አካባቢ አንዲትን አገር ስናጎል ህዝቧን በማጥፋት ሊሆን ይችላል፣ መሬቷን በመደርመስ ሊሆን ይችላል። ይሄ ለሌሎች ምልክት ነው ይላል አላህ። ማስጠንቀቂያ ነው።
ማስጠንቀቂያ ነው። ምን ያክሎቻችን ይሄ ክስተት ሲከሰት ያአላህ ሳንቶብት በወንጀል ውስጥ እያለን አላህ ባላጠፋን ብለን የተመኘ ምን ያክሎቻችን ወደ ራሳችን ተመልሰናል። ይሄም ብቻ አይደለም፣ አስከፊ የሆነ ማርበርግ ነው እንደዚህ የሚባል ቫይረስ ሆነ ቦታ ላይ ተከስቷል። አላህ ይጠብቀን እንጂ አጥባዎች 3 ወይም 4 የሚሆኑ ከፍተኛ ዶክተሮች ሕክምና ላይ እየሰጡ ነው ወዲያው የሞቱት። የደም ስሮችን እንትኖችን ሙሉ በሙሉ ተብትቦ ሰውነትን እንዳልሆነ አድርጎ ወዲያው የሚወስድ በሽታ ማን ነው የሚቋቋመው? የት ገብቶ ነው የሚያመልጠው? ማን ነው በብልሃቱ በገንዘቡ ይሄንን ችግር ይሄንን የአላህ በላ ሊከላከል የሚችለው? ይልቁኑ የአላህ ቁጣ ከመጣ ለተወሰኑ ሰዎች ብቻ አይደለም፣ ለጥፋተኞች ብቻ አይደለም። ነገር ግን ጥፋተኞችም መልካም ሰሪዎችም ባንድ ላይ ይጠፋሉ። ወንድሞች አባቶች ነቱብ ኢለላህ ተባረከ ወተዓላ ተውበተን ነሱህ ወደ አላህ ተገቢ የሆነ እጅግ በጣም ምክር አዘል የሆነ ተውበትን ልንተውበት ይገባል። አንድም ሰው ከወንጀል ንጹህ ነኝ የሚል የለም። ዓሊመን ወላ ጃሂላ አዋቂም ይሁን ዑለማም ይሁን ጃሂልም ይሁን ምሁርም ይሁን ሌላ ሀብታምም ይሁን ድሃ ሴትም ይሁን ወንድ የምንሰራው ወንጀልን ገምታችሁ ታውቃላችሁ? ምላሳችን ለመሆኑ ጥብቅ ነው? አይናችን ከሐራም ጥብቅ ነው? ጆሮአችን ከሐራም ጥብቅ ነው? ልባችን ኸይራት ነገርን ያስባል? የለም። ሕቅዱ ሐሰዱ ተብትቦ ይዞን መራመድ አቅቶናል። ተሻግሯል። ወንጀላችን እግር አውጥቶ እየሄደ ነው። አላሁ ተባረከ ወተዓላ ظهر الفساد في البر والبحر بما كسبت أيدي الناس ጥፋት እኮ በውቅያኖስም በየብስም ላይ እንደ ጉዲ ግልጽ ሆነ ይላል አላህ። ማን በሰራው? የሰው ልጅ በሰራው። የሰው ልጅ ደም የዛፍን ያክል እንኳን ምን አጥቷል? ቂም አጥቷል። ዛፍ እንኳን በተከበረበት ዓለም ላይ የሰው ልጅ ደም የሰው ልጅ እንባ አልቃሾች በዝተው ምናልባትም 70% አልቃሽ ነው 80% አልቃሽ ነው ብንል ዛሊሞች 10 ሆነው 80-90% የሚዞልሙ ይሄው እንደ ጉድ እየታየ ነው። ታዲያ ይሄ የሚያመካክር ጉዳይ አይደለም ወንድሞች አባቶቼ። ምክሩ ከቤተሰባችን እኮ ነው የሚጀምረው። እኔ መጀመሪያ ራሴን ልምከር፣ ከዛ ቤተሰቦችን ላስተካክል። በዚህ ልክ መስተካከል ችለን ወደ አላህ መመለስ ካልቻል ወላሂ ነኽሻ ዒቃብ አላህ ተባረከ ወተዓላ የአላህን ቅጣት እንፈራለን። ይሄ ደግሞ መቼ እንደሚከሰት አናቅም። ዛሂር የምናየውን ጥላት እኮ በዚህ አካባቢ መጥቷልና እንከላከለው እንላለን። ተዘጋጁ፣ ስንቅ አዘጋጁ፣ ራሳችሁን ተከላከሉ ሊባል ይችላል ጥላት ሲመጣ። ነገር ግን የማናቀው ጥላት አላህ ብቻ የሚያውቀው በላ በተቀመጥንበት ቢይዘን ወዴት ነው ማምለጫችን? ወንጀላችንን ተሸክመን ቂያማ ላያችን ላይ ቢቆም ማምለጫ አለን ወይ አባቶች ወንድሞች? ይሄ ደግሞ የትንሣኤ ቀን ምልክት ነው። ይሄ በራኪን ዘላዚል አዋሲፍ ፈይዳናት የጎርፍ አደጋ የመሬት መንቀጥቀጥ የጨረቃ ግርዶሽ የፀሐይ ግርዶሽ ሱብሃንአላህ እነዚህ የትንሣኤ ቀን ምልክቶች ናቸው። አደጋዎች ናቸው። አላህ ችሎታውን ኃያልነቱን ተአምር ሰሪ መሆኑን ለማሳየት ብቅ ያደርገዋል። ቻይ እኮ የሆነ ጌታ ነው አላህ። በአንዲት እኛ በማናቃት ትንኝ ነገር ከመቀመጫችን እንዳለን መውሰድ ይችላል አላህ። አታቁም እንዲ አስሐበል ፊል አለም ተረ ከይፈ ፈዐለ ረቡከ ቢአስሐብል ፊል። እነዛ የዝሆን ባለቤቶች በገንዘባቸው በጉልበታቸው በብዛታቸው በጥንካሬያቸው ሲመኩ የነበሩት አካላቶች አላህ
የተወሰኑ በራሪዎችን በሰማይ ላይ ላከና ባፋቸው በሁለት እግራቸው ጠጠሮችን ለቀቁባቸው። በጠጠር ከአለም ይኩን አደረጓቸው። ተራራ የሚመስል ግዝፈት የነበራቸውን ጡንቻቸውን የሚተማመኑ የሆኑ ሰዎች አላህ ከአለም ይኩን አደረጋቸው። ተአመሉ። እኛ አሁን ወንጀል ውስጥ ነው ያለነው። እኔ ንጹህ ነኝ የሚል ባሪያ ካለ ወላሂ ስተት ላይ ነው ያለው። እያየነው እኛ ይሄ መስኡል ያጋጥሙን እንደው በተለያየ ቦታ ሪሰርች እንሰራለን። ከሶላት አንፃር፣ ከተውሂድ አንፃር፣ ሱናን ከመጠበቅ አንፃር ሙስሊሙ ምንድነው? እስኪ አንድ ቦታ ላይ ሪሰርች እንሰራለን። ጥናት ስንሰራ እንኳን ተውሂዱን የሚያውቅ አይደለም ሶላት የማይሰግድም አብዛኛው። ከፊሉ ሰው ደግሞ ዙሁርን ሰግዶ አሱርን አይሰግድም፣ መግሪብን ሰግዶ ሱብህን አይሰግድም። እዚህ ተኝቶ ሶላት አልጀማዓ ሱብህን ያሳልፋል፣ ኢሻን ያሳልፋል። ይሄ እኮ የምናውቀው ነው። መንገድ ላይ ወሬ እያወራ መግሪብ ኢሻ ሶላት አልጀማዓ ያልፈዋል። ይሄ እንኳን ተራው ማህበረሰባችን የማያውቁት ብቻ ሳይሆን ዑለማዎች ላይ ያለ ክፍተት ብትመለከቱ ሐጅብ ከራስ ጀምሮ። ስለዚህ ይሄ ነው በላኡን ያመጣው። ይሄ በላ ሊመለስ የሚችለው በምንድነው? ወላሂ ተውበት አድርገን ወደ አላህ በመመለስ ነው። አላህ ከኛ የሚጠብቀውን ነገር ጧዓ መታዘዝን ልንፈጽም፣ ዋጅብ ያደረገብንን ነገር ልንተገብር፣ ሐራም ያደረገብንን የከለከለንን ነገር ልንርቅ። ይሄ ትክክለኛ ተውበት ወደ አላህ መመለስ ከመጣ ምን አላህ በላኡን ሊመልስልን ይችላል። አለበለዛ በላኡን አፋር ላይ አንስቶ እኛን በድምፁ የመግደል አቅም አለው አላህ። በራኪን ኃይሉ ከባድ ነው። እሳተ ገሞራ የሚባለው አላያችሁትም? እኮ የጀሃነምን እሳት ዱንያ ላይ ያየነው እሳት እንደዚህ ከሆነ ተራራን የሚበላ ድንጋይን የሚበላ ይኸው ተመልከት። ያንተ ቅልጥም ደግሞ የማይቋቋመው ይሄ ከአህያ ቆዳ የሳሳ ቆዳ ተንኮሉ ግን ዓለም ላይ አሸናፊ የሆነ አካል ምን ሊውጠው ነው? ወንድሞቼ ተውበት እናድርግ። حسبوا أنفسكم قبل أن تحسبوا وزنوها قبل أن توزنوا كما قال عمر رضي الله عنه. أهنوا ممرمر، أهنوا مفتش، أهنوا مسجدوችን በጀማዓ አጥለቅልቆ بالإخلاص መታደም፣ أهنوا እውቀትን ሰብስቦ ዒባዳ ሶላት እንዴት ነው የምሰግደው ብሎ አሁን ነው ማወቅ። ዘካን እንዴት ነው የምፈጽመው? ሐጅ እንዴት ነው የምፈጽመው? ምላሴን እንዴት ነው ከኃጢአት የምሰበስባት? ጆሮዬን እንዴት አድርጌ፣ ልቤንስ ከኃጢአት እንዴት ነው ንጹህ ማደርገው ብሎ ማሰቢያው ጊዜ ሰዓቱ የተሰጠን አሁን። أما إذا حضر الموت أو طلعت الشمس من مغربها فقد غلق باب التوبة. عندي سو سكرة الموت لا يكدرس ويم ፀሐይ በመግቢያዋ ከወጣች ተውበት ተዘጋ። ስለዚህ በወንጀል ላይ ሆነን አላህ Subhanahu Wa Ta'ala እንዳንገናኝ አሁኑ ጊዜው ነው። አባቶቼ፣ ወንድሞቼ፣ ይሄ ጊዜ ማስተካከል ያልቻለው ሰው ይሄ ተአምር ይሄ በላ ሊመልሰው ያልቻለው ልቦና ምንም ሊያስተካክለው አይችልም። እኛ አሁን ላይ ያለነው እዚች አካባቢ ኒዕማ ነው። ሁለት ጸጋዎች አሉት። እኛ ግን እንደ ጸጋ ሶስት ጸጋዎች አሉ። እኛ እንደ ጸጋ ባንቆጥራቸው كما ورد من حديث حميد እሳቸው እንደዘገቡት في سنن أبي داود والترمذي የተዘገበ ሐዲስ ابن ماجه እንደዚሁ ዘግበውታል። በተለያዩ መሳኒዶች ላይ የተዘገበ ሐዲስ من أصبح منكم ከናንተ መካከል ያነጋ እያሉ በብዛት ተሰሙት ይሆናል። معافا في جسده آمنا في سربه وعنده قوت يومه فكأنما حزت له الدنيا بأثرها وفي رواية بأذافرها. تأملوا أكالوت إنهم مهونوا يانقا آمين سلام አግኝቶ ምንም አይነት ፍራቻ ሳይኖረው ሳይጨነቅ ያደረ
وعنده قوت يومه كسو زندا ያንድ ቀን ቀለብ ያለው ዱንያ በሙሉ ከሱ ቤት ተጠቃላ ገብታለች አሉ ነብዩ አለይሂ ሰላቱ ወሰለም። አሁን አብዛኛው ሰው ይሄን ያለው አይደል? እናንተ አታውቁትም፣ እኔ ግን አውቀዋለሁ። አሁን ባለኝ እንቅስቃሴ ሌላ ቦታ ላይ የምናደርጋቸው እንቅስቃሴዎች ስለምናውቀው አሚናን ፊ ሲርቢህ ፊ ሰረቢህ ፊ ሰርቢህ በተለያየ ሪዋያ መጥቷል። ፊ ሲርቢህ مع جماعته مع قومه مع أهله وفي سكنه بتلاقي ملكو من عصير زقب أنت بلوت عليه الحديث سلام هنا يدرسوا يا سلام أير ما تنفس أكالو لاي إنام ما هنا ينقى هون أبزهن يتشاتشن أكالاي منفس أي بشتن يتشايدلن من البات كأكال ጉበት በሽታ አለብኝ፣ ደም ግፊት አለብኝ፣ ሱካር አለብኝ፣ ጨጓራ አለብኝ፣ የቆዳ እንደዚህ ነው ምን አለብኝ፣ የዲስክ መንሸራተት አለብኝ። አብዛኞቻችን የራስ ህመም አለብኝ። እስኪ አሁን ጤነኛ ሰው ቢባል ከራሴ ጀምሮ አለ ውስጥ እንደው ይሄ አካላዊ በሽታ ከዛ ይዳነው ደግሞ ወደደም ጠላ መንፈሳዊ በሽታ አለበት። ኢላ መን ረሒመ አላሁ ተባረከ ወተዓላ አላህ ያዘነለት አንድ የተወሰኑ ሰዎች ካልሆነ በስተቀር ከአካላዊ በሽታ ስንድን በሐሜቱ በማጣላቱ በመቀኝነቱ በማጭበርበሩ የአላህን ዒባዳ በመርሳት አብዛኞቻችን ታመናል። ስለዚህ ከዚህ መውጣት ያስፈልጋል። ያኛው በሽታ ይሄ አካላዊ በሽታው ምናልባትም መንፈሳዊ በሽታዎችን ስንድን ከዛ ልንላቀቅ ይችላል። ያ ካልሆነ አላሁ ተባረከ ወተዓላ እየፈተነን መሆኑን ልናምን ይገባል። ኢነ አላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም አላህ ህዝቦች ላይ የሰጠውን ጸጋ አይቀይረውም ራሳቸው ሰዎች በራሳቸው ምክንያት የቀየሩት ቢሆን እንጂ። ዛሬ አስዓር الأمتعة المتاع የእቃዎች ውድነት ትናንት በዚህ ዓመት እኮ 2000 ብር የተባለው ዛሬ 3 እጥፍ አድጎ 6000 ብር ነው ይባላል። 5000 ብር የነበረው 20000 ብር ሆኗል። አይደለም እንዴ? አይደለም። እቃው ግን አለ የለም የሚገዛው እቃ አለ። ሪሶርሱ ሽንኩርት ታጣላችሁ፣ ሮቢት ብትሄዱ በጎችንም አታጡም ታገኛላችሁ። ሰው ባለው ስጋውን አንድ መደብ ገዝቶም ሊመጣ ይችላል። ምን ፈራው ግን ይሄን አይደለም። የኛ ወንጀል ጥናቱን ስንመለከተው ይሄ ሪሶርሱ ራሱ ይሄ ሽንኩርቱም እንስሶችም ጠፍተው በኬሻ ሙሉ ወርቅ ይዘን ምንሄድ እምንበላው ነገር እንዳናጣ ነው። ያ ነው ስጋታችን። አሁን እኛ የኑሮ ውድነቱ በጣም ሀሊ ሆኗል። የራሳችን ወንጀል ወደ ማንም አትከስሩ። ወደ ማንም የምናስተላልፈው ነገር ብርዱ ተነከረ ዘንድሮ ከቤት መውጣት አልቻልኩም። ምናልባትም ከጀርባው الحر والبرد آيات من آيات الله ከባድ የሆነ የሙቀት አደጋም ከባድ የሆነ ቅዝቃዜም አያት ነው፣ ማስጠንቀቂያ ነው። ብዙ ነገሮች አሉ። አላህ እኮ ሰኑሪሂም አያቲና ፊል አፋቅ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ ልሐቅ እኛ እኮ ተአምራቶቻችን እናሳያቸዋለን ይላል። በአድማሱ በዚህ በገሃዱ ዓለም ላይ እያሳየን እያየነው መመለስ አልቻልንም። ልብ ተበላሽቷል። ቀስዋ ገጥሞናል። ወንድሞች ይሄን የምለው ጥንከር አድርጌ የምናገረው ውስጣችን ያለው አደጋ በጣም ሰፋ። እስኪ ማን ነው ሙባደራ ለሶላት ለጀማዓ ማን ነው ለዕልም ጣሊብ العلم ሆኖ የሚቀራ? ያ ሸባብ القوم شاب في ذاته وشيم في قوته وقدرته በሽሎታው ባቅሙ ሽማግሌ ሆነ ዛቱን ስትመለከተው ወጣት የመሰለ ምንም በቃ አንዲት ድንጋይ እንኳን ማንከባለል አይሆን። አንዲት ድንጋይ አንድ የ70 ዓመት አዛውንት የሚያነሳውን ድንጋይ በአቅምም በብቃት የማያነሳ ወጣት ነው መካከላችን ያለ። ይሄ ጡንቻው ዝም ብሎ ይሄ የሚገፋ ነገር እንደዚህ ገፍቶ አቅም እንዳገኘ እንዳይመስል እያየን ወጣቶቻችን
አብዛኛው ረክሰናል ወርደናል 5 ሰዓት ባጃጅ ነርቶ ነው እኮ እስከ 12 ሰዓት ቁጭ ብሎ የሚያወራው ቲክቶክ ዩቲዩበር እያለ ዝም ብሎ ሲጫወት የሚውለው ነገር ሲያራምድ የሚውለው አይኑ ፈዞ ማታ ይገባል ሱብሂ አይሰግድ ኢሻን አይሰግድ መግሪብን አይሰግድ መይት ተንቀሳቃሽ ጀናዛዎች በስተዋል እኔ ወጣት ስለሆንኩ ለወጣት ምናገረው ዛሬ ይሄ መንበር የሚረከበው ይወጣት የለም በእነሱም በእኛም ችግር ሆኖ ዛሬ ይሄው አላህ ተጠንቀቁ እያለ እየተኮሰ ነው አላህ ተጠንቀቁ ልብ ያለው ልብ ይበልና ከዛሬ ጀምረን ተውበት እያደረግ አውፍታን እርስ በርሳችን እያደረግ ወህዳችንን አለል ኪታብ ወሱና እየመሰረት ቂማችንን እየጣል አንዱ በሌላኛው ላይ የሚያሾፈውን የሚያፈዘውን የሚቀልደውን የሚሳለቀውን ነገር ትቶ ነገ አላህ ፊት አማም አላህ ትንሽ ብትሆን የሚች ወንጀል ነገ ተራራ መስላ ትመጣብኛለች እያለ እየፈራ ወደ አላህ ከተመለሰ የመጣው ማዕበል ቢመጣ ሙስተዒድ ይሆናል አእምሮአችን ልባችን አለበለዚያ በጭንቀት ውስጥ ነው ያለነውና ወደ አላህ ልንመለስ ይገባል اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه اللهم أنت كاشف الآيات التي تريها على عبادك أنت الذي تكشفها وأنت الذي تردها فردها عنا ونحن ضعفاء يا رب العالمين اللهم لا ترنا كمثل هذه العواصف وكمثل هذه الخسوفات وكمثل هذه الآيات الباهرة التي تكون علامة لساءاتك يا رب العالمين اللهم لا تقيم الساعة ونحن حية في هذه الأرض يا رب العالمين ونحن في الحياة يا رب العالمين اللهم لا ترينا اللهم لا تجعل مثل هذه الآيات في عبادك الصالحين ولا تجعل علينا اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى اللهم وسلم على نبينا محمد وعلى آله وصحبه وسلم تسليما كثيرا سبسكرايب بمرق بيتساب يهرو